በሳምንቱ በአሜሪካና ኢራን መካከል ድርድር ላይ ናቸው ሲባሉ አዲስ ግጭት እንደገና የተቀሰቀሰበት ነበር። የተኩስ አቁም ተደርጎ ድርድር ተጀምሮ እንደገና አሜሪካና እስራኤል በደቡባዊ ኢራን አዲስ ጥቃት ከሰነዘሩ በኋላ ኢራንም በምላሹ በአካባቢው የሚገኘውን የአሜሪካ የአየር ኃይል ጦር ሰፈር መምታቷን አስታውቃለች። የኢራን እስላማዊ አብዮታዊ ጦር ይፋ እንዳደረገው በኩዌት የሚገኘው የአሜሪካ የጦር ሰፈር የሚሳኤል መከላከያ ጋሻ በመጣስ መደብደቡን አረጋግጧል። ኩዌት በርከት ያሉ የኢራን ሚሳኤሎችን ማክሸፏን ብታረጋግጥም የጦር ሰፈሩ መመታቱን ግን አልካደችም። የኢራን የሚሳኤል ጥቃት የተቃጣው አሜሪካ በሆርሙዝ ባህረ ሰላጤ የኢራንን ድሮኖች መታ ከጣለችና በደቡባዊ ኢራን በምትገኘው ስትራቴጂካዊ የወደብ ከተማ ባንዴር አባስ በሚገኝ የቴህራን ወታደራዊ ይዞታ ላይ ጥቃት ካደረሰች በኋላ ነው። ዋሽንግተን ራሴን ለመከላከል የወሰድኩት እርምጃ ነው ስትል በሳምንቱ በ3 ቀናት ውስጥ በኢራን ላይ ጥቃት ስትሰነዝር ይህ ለሁለተኛ ጊዜ ሲሆን እንደ አዲስ የተቀጣጠለው ይኸው ግጭት በዋሽንግተንና በቴህራን መካከል እየተደረገ ያለውን ደካማ የተኩስ አቁም ስምምነት የባሰ አደጋ ላይ ጥሎታል። ኢራን በኩዌት ከሚገኘው የአሜሪካ የአየር ኃይል የተነሳ ጥቃት ስለሆነ በምላሹ የጦር ሰፈሩንና ኩዌትን ማጥቃቱን የአሜሪካ ጅምላ ድብደባ የሚቀጥል ከሆነም የከፋ የድሮንና የሚሳኤል ዶፍ እንደሚያወርድ ዝቷል። ከአሜሪካ ተከታታይ 2 ጥቃት በኋላ ኢራን በኩዌት የአሜሪካ ይዞታ ላይ ጥቃት መሰንዘሯን የአሜሪካ ጦር በኩዌት ሉዓላዊ ድንበር ውስጥ የተቃጣ ከባድ የሕግ ጥሰትና የተኩስ አቁም ስምምነት ጥሰት ነው ብሎታል። ታዛቢዎች የአሜሪካንን የሕግና የተኩስ አቁም ስምምነት የጣሰ የሚለውን መግለጫ እጅግ አስገራሚና አላጋጭ ነው ብለውታል። ዋሽንግተን የጦር ኃይሏ እርምጃ ሚዛናዊና ሙሉ በሙሉ ራስን የመከላከልና የተኩስ አቁም ስምምነቱን ለማሳካትና ለማጽናት ያለመ ስትል አወድሰዋለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃኢ የአሜሪካንን ጥቃት በማውገዝና የጥቃት ድጋፉንም መግለጫም አስቂኝ በማለት ነው የገለጹት። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ከአንድም 2 ጊዜ የተኩስ አቁም ስምምነቱን በመጣስና የምላሽ ጥቃት እንዲቃጣ የምትገፋፋው ራሷ አሜሪካ ነች ብለዋል ቃል አቀባዩ እስማኤል ባቃኢ። የኢራንና የአሜሪካ የተኩስ አቁም ስምምነትና ቀጣይ ድርድሮች እጅግ ውስብስብና አጣብቂኝ ውስጥ ገብተዋል። ጤና ይስጥልኝ። የዳሳ ዝግጅታችን ጉዳዩ አድርጎታል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። በአሜሪካ ራስን የመከላከል ጥቃትና የተኩስ አቁም ስምምነቱን ለማጽናት በሚል የተጀመረው ጥቃት መነሻነት አሜሪካና ኢራን እንደገና ወደ ታደሰ ግጭት መግባታቸው ስምምነቱ ይፈጸማል በሚል ተስፋ የሆርሙዝን መከፈት ይጠባበቁ የነበሩ በሺዎች የሚቆጠሩ ነዳጅ ጫኝ የንግድ መርከቦች በባሕረ ሰላጤው ላይ ተጣብቀው እንዲቀሩ አድርጓቸዋል። አሜሪካ በሆርሙዝ ባሕረ ሰላጤ ከሚያልፉ መርከቦች ክፍያ በሚሰበስበው የፋርስ ባሕረ ሰላጤ ባለሥልጣን በሚባለው የኢራን ተቋም ላይ ማዕቀብ ጥያለሁ ብላለች። ማዕቀቡ የኢራንን ተቋም የሚመለከት አይደለም። ለተቋሙ ክፍያ በሚከፍሉ የዓለም ሀገራት የንግድ መርከቦች ላይ ነው። የአሜሪካ ገንዘብ ሚኒስቴር ባወጣው መግለጫ ለዚህ የፋርስ ባሕረ ሰላጤ ተቋም ክፍያ የሚፈጽሙ መርከቦች በሙሉ በማዕቀብ የመመታት አደጋ እንደሚገጥማቸው አስጠንቅቋል። የዓለም የነዳጅ ዘይትና ፈሳሽ የተፈጥሮ ጋዝ 5 እጁ የሚያልፍበት የሆርሙዝ ሰርጥ ኢራን አጥብቃ የማስተዳደርና የመተላለፊያ አገልግሎት ክፍያ የማስከፈል ሂደት ውስጥ ገብታለች። መስመሩ ከተዘጋና የአገልግሎት ክፍያ ከፍለው ግዙፍ የንግድ መርከቦች መተላለፍ ካልቻሉ ሁኔታው በዓለም አቀፍ የነዳጅ ንግድና ዝውውር ላይ ከፍተኛ ተጽዕኖ ማሳደሩ አልቀረም። ዓለም አቀፍ ንግዱ ሊሽመደመድ የሚችልበት ዕድል ስላለ ብዙ የአውሮፓና የመካከለኛው ምስራቅ ሀገሮች ኢራንና አሜሪካ የማይዛባና የማይቀለበስ የተኩስ አቁም ስምምነት እንዲያስሩና ወደ ድርድር እንዲገቡ ይፈልጋሉ።
ከዓለም ሀገሮች በዚህ ፍላጎት መንገድ ላይ የቆሙት አሜሪካና እስራኤል ብቻ ናቸው። ሌላው ቀርቶ የአሜሪካ ዜጎችና ባለሀብቶች እንኳን በሰጥቶ መቀበል መርህ ሆርሙዝ እንዲከፈት ይፈልጋሉ። የኢራን የውጭ ጉዳይ መስሪያ ቤት እንዳለው ታዲያ ቴህራን ለምታበረክተው የዓለም አቀፍ መርከቦች ስምሪት አገልግሎት የመሪነት ቦታዋን እንደያዘች ትቀጥላለች። ለአገልግሎቱ ክፍያ እያሰባሰበችና የባህር መንገዱን ትራፊክ እያስተዳደረች በጥንካሬዋ ትቀጥላለች ብሏል። ስኮት ቤንሰንት የአሜሪካ የፋይናንስ ግምጃ ቤት ሚኒስትር ናቸው። እሳቸው እንዳሉት የባህር መተላለፊያ አገልግሎት ክፍያውን በተመለከተ የኢራን ወታደራዊ ኃይል ዓለም አቀፍ የባህር ንግድን በማስገደድ ለመዝረፍ እያደረገ ያለው ሙከራ ቴህራንን የገንዘብ እጥረት እንዳጋጠማትና እየተዳከመች እንደመጣች ማረጋገጫ ነው ብሎታል። የቢቢሲ ተንታኝ የሆነው አሊስ ዴቪስ የአሜሪካ ገንዘብ ሚኒስትሩ ስኮት ቤንሰንት የሚሉትን የሚያረጋግጥ ነገር በመሬት ላይ በምድር ላይ ምንም የለም ይላል። በኃይል አማራጭ ኢራን የሆርሙዝ ሰርጥን እንድትከፍት ማስገደድ የዝንተ ዓለም መላላጥ ሊያስከትል ይችላል፣ መጨረሻውም አይታወቅም ባይ ነው። አሜሪካ ኢራን ላይ በወታደራዊ ኃይል የበላይ ሆና ብትገኝም ኢራንም ክፉኛ የተመታችና እየተዳከመች ያለች ቢሆንም የዚህ ጦርነት መጨረሻና እልባት ግን አሁን ዓመታትና አስርታትንም ሊፈጅ ይችላል እንጂ በቀላሉ መቋጨቱ አጠራጣሪ ነው። ፕሬዝዳንት ዶናልድ ትራምፕ በዚሁ ሳምንት አጋማሽ ለጠሩት ካቢኔያቸው እንደገለጹት በአሁኑ ወቅት ኢራን በመጨረሻው አቅሟ በመጨረሻው እስትንፋሷ እየተደራደረች ነው። የጊዜ ጉዳይ ካልሆነ ትወድቃለች ብለዋል። የጦር ስትራቴጂያችንም በቀጣዩ ኖቬምበር ወይም ህዳር ወር ለሚካሄደው የአጋማሽ ዘመን ምርጫ ላይም አንዳችም ተጽዕኖ አንዳችም እንከንም የለውም ሲሉም ተከራክረዋል። በርካቶች አሜሪካውያንና ባለሀብቶች እንዲሁም የምክር ቤት አባላት ጭምር የኢራን ጦርነት ያለ ዕቅድ በግብታዊነት ያለ ጊዜው በችኮላ የተደረገ አላዋቂ ውሳኔ ነው በሚል ፕሬዝደንታቸውን ይወቅሳሉ። ፕሬዝደንት ትራምፕ ጦርነቱን ምናልባትም ከአጋማሽ ምርጫው በፊት ማጠናቀቅ ሊኖርብንም ይችላል ሲሉ ለካቢኔያቸው ነግረዋል። ታዛቢዎች አባባሉን በስጋት ተንትነውታል። በዚያው የካቢኔ ጉባኤ ላይ ትራምፕ የባሕረ ሰላጤው ሀገራት ከእስራኤል ጋር ግንኙነታቸውን የተሻለና መደበኛ ለማድረግ አብርሃም አኮርድ የተባለውን ስምምነት እንዲፈርሙ አሳስበዋል። እስራኤል ዛሬም በዚሁ ሳምንትም በሊባኖስ የሂዝቦላ ይዞታ በምትላቸው ነጥቦች ላይ ከፍ ያለ አውዳሚ ከተሞችን ያፈራረሰ ጥቃት እያደረገች ትገኛለች። ሊባኖስ እየጠፋች ነው የሚባለው። ፕሬዝዳንት ትራምፕ የባሕረ ሰላጤው ሀገራቱን ድጋፍ ለእስራኤል በማግባባትም በማስፈራራትም እያሰባሰቡ ይገኛሉ። ለመሆኑ አሜሪካ በዚህ በኩል ድርድር እያለች በዚያ በኩል የኃይል እርምጃ የምትወስደው ለምንድን ነው ብሎ መጠየቅ ያስፈልጋል። እንመልከተው። የአሁኑ አዲሱ ግጭት የተቀሰቀሰው ዋሽንግተን ራስን ለመከላከልና ስምምነቱን ለማጽናት ነው ብትልም ዋናው ሰበብ ግን የኢራን መንግሥት የድርድር ረቂቅ ሐሳቦቹን ካቀረበ በኋላ ነው ጦርነቱ የተከፈተው ይባላል። በዚሁ የኢራን ረቂቅ የስምምነት ነጥቦች ውስጥ የሆርሙዝ ሰርጥ እንዲከፈት የአሜሪካ ጦር ከአካባቢው ጥርግ ሙልጭ ብሎ መውጣት አለበት የሚል ነጥብ ኢራን አካታለች። ተንታኞች እንደሚሉት የአሁኑ የአሜሪካ ጥቃት በድርድርም ውስጥ ሆኖ የተከሰተው ኢራን አብስታ እንዳትጠይቅና በጦር ኃይል ብልጫ የተዳከመች በመሆኗ በስስ የስምምነት ነጥቦች የሆርሙዝ ሰርጥን እንድትከፍት ለማስገደድ ነው ይላሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በህንድ ደልሂን የማግባባት ጉብኝት እያደረጉ ባሉበት ለመሆኑ ኢራንና አሜሪካ ወደ ስምምነት ይመጣሉ ተብለው ለተጠየቁት ሲመልሱ አዎ፣ አሁንም የስምምነት ሰፊ ዕድል አለ ማለታቸው ይታወሳል። ማርኮ ሮቢዮ መለሱ፣ የሆርሙዝ የባህር በር የኢራን ብቻ አይደለም፣ የዓለም ጥቅም የዓለም ጉሮሮም ነው። በማንኛውም ሁኔታ ክፍት ሆኖ መቆየት አለበት። የሚካሄደው ድርጊት ሕገ ወጥነት ነው፣ በዓለም ዙሪያ ተቀባይነትም የለውም ብለዋል።
ፕሬዝዳንት ትራምፕ ደግሞ ስምምነት ሊደረግ ከሆነ ኢራን ያከማቸችው የተጣራ ወይም የለማ የበለጸገ ዩራኒየም በአስቸኳይ ለአሜሪካ ማስረከብ አለባት ወይም አሜሪካ በተገኘችበት እዛው ባለበት ማጥፋት አለባት ብለዋል። የአሜሪካ ዜና ዘጋቢዎች ሳይቀሩ በዚህ ሁኔታ አሁን እየተደረጉ ያሉ ስምምነቶችና ድርድሮች መጨረሻቸው የሚያምር አይመስልም ይላሉ። ኢራን ላይ የተጣሉ ማዕቀቦች መነሳት፣ በዓለም አቀፍ ባንኮች የታገዱ ፍሪዝ የተደረጉ የኢራን ሀብቶች እንዲለቀቁ ማድረግ፣ የኢራን እሷ ሰላማዊ የምትለው የኒውክሌር ምኞቶቿ ህልሞቿን እንድትገታ ማድረግ የመሳሰሉ ጥያቄዎች በሆነ ጊዜ በሆነ ቦታ ድርድሩን ሊያከሽፉት እንደሚችሉ ይገመታል። የሁለቱ ወገኖች ድርድርና ስምምነት ገና ሳይጸነስ እየጨነገፈ የሚሄድ ይመስላል። ታዛቢዎች የአሜሪካ በኢራን ላይ የምትከተለው ስትራቴጂ ድርድር ከጥቃት ጋር ወይም ኮረሲቭ ዲፕሎማሲ የሚሉት ስልት ነው። አሜሪካ የምትጠቀምበት በኃይል የታገዘ ዲፕሎማሲ ይባላል። በዚህ ስልት መሠረት የአሁኖቹ ጥቃቶች እየተፈጸሙ ያሉት ኢራንን ሙሉ በሙሉ በጦር ኃይል ለማንበርከክ ሳይሆን የኢራንን የድርድር አቅም ለማዳከምና አሜሪካ የምትፈልገውን ውል እንድትቀበል እንድትፈርም ለማስገደድ ነው። ታዛቢዎች መልእክቱ ከእኛ ጋር ወደ መደራደር ጠረጴዛ ካልመጣችሁ ወይም መስፈርታችንን ካልተቀበላችሁ አቅማችሁን እየሰባበረን እንቀጥላለን የሚል ነው ይላሉ። አሜሪካ ድርድሩን የምትጠቀምበት ኢራንን በቁጥጥር ስር እንደ ማዋያ መሳሪያ ነው። ለዚህ ነው ፕሬዝዳንት ትራምፕ ከኢራን ጋር ጥሩ ድርድር እንፈልጋለን፣ አንቸኩልም፣ ዊ ዶንት ረሽ፣ አለበለዚያ ድርድር ብሎ ነገር የለም፣ የኃይል እርምጃው እስከ ምዕጻትም ይቀጥላል ሲሉ የቆዩት። ከዚህ ሌላ ከአሜሪካ የኢራን ውጭ ጉዳይ ፖሊሲ አንጻር የኢራንን እስላማዊ መንግሥት የምትመለከተው እንደ ዋነኛ ተቀናቃኝ ስለሆነ በድርድሩ በሰላም በመካከላችን ያለውን የርዕዮተ ዓለም ልዩነት በንግግርና በውይይት እንፍታ የሚል አይደለም። ይልቁንም የኢራንን የኃይል አቅም በተለይም የኒውክሌርና የባህር ኃይል አቅምን ማሽመድመድና በቁጥጥር ስር የሚያውል ስምምነት ነው የምትፈልገው። በረጅም ጊዜ ዕቅድ ደግሞ አሜሪካ በይፋም ሆነ በተዘዋዋሪ መንገድ የኢራንን እስላማዊ አገዛዝ በአስቸኳይ መቀየር ወይም ረዥም ቼንጅ ፍላጎት እንዳላት ብትገልጽም በተጨባጭና በተግባር ግን አሁን በስልጣን ላይ ካለው የመንግሥት ለውጥ ይልቅ የኢራንን የቀጠናዊ ተጽዕኖና ወታደራዊ አቋም ማቀጨጭና ማመንመን ላይ ያተኮረ ነው። ይህ ረጅም ሂደት ስለሆነ ደግሞ የዛሬው ድርድር ለነገዋ የኢራን ሙሉ በሙሉ መዳከም እንደ መሰረት ነው የሚታየው፣ እንደ መሰረት ነው እየተጠቀሙበት የሚገኘው ይባላል። የሁለቱ ወገኖች የፖለቲካ ጨዋታ ስንመለከት ኢራንም በድርድሩ ሂደት ውስጥ የምታሳየው አቋም ዘላቂ ሰላም ይመጣል ብላ አምና ሳይሆን ጊዜ የመግዛት ስልት ነው። ለኢራን ድርድሩ ማዕቀቦችን ማቃለያ፣ በውጭ ዓለም አቀፍ ባንኮች እንዳይንቀሳቀሱ የተደረጉባት ሀብቶች ማስለቀቂያ፣ ሰላማዊ የኒውክሌር መርሃ ግብሯን ማስቀጠያ አድርጋ ነው ድርድሩን የምትጠቀምበት። ለአሜሪካ ድርድሩ ኢራን እንድትዳከም፣ ቀጠናዊ ልዕለ ኃያልነቷ እንዲፈርስ፣ እንዲሟሽሽ፣ የኒውክሌር ፕሮግራሟን እንድታቋርጥ የምትጠቀምበት ነው። ሁለቱም ወገኖች ስምምነትና ድርድር ለሰላም ያስፈልጋል ቢሉም የየራሳቸው ሀገራዊ ፍላጎት በሚሟላበት ማዕቀፍ ውስጥ ብቻ ነው ይሄ ድርድር እንዲካሄድ የሚፈልጉት። ድርድሩ ሰላማማኝ ሳይሆን ሀገራዊ ፍላጎታቸውን የሚያሳኩበት መሳሪያ ነው። የአሁኑ ጥቃትም የድርድሩ አካል እንጂ የድርድሩ መቋጫ አይደለም ተብሏል። ብዙዎቹ የሚስማሙበት የኃይል ሚዛን ብልጫና የኃይል አጠቃቀም ዘላቂ ሰላም አያመጣም፣ ሲያመጣም አልታየም። የኢራን አይነት ስር የሰደደ ተቋማዊና ርዕዮተ ዓለማዊ ጠንካራ መዋቅር ባላቸው ሀገሮች ይቅርና እንደ ሐማስና ሂዝቦላ ያሉ በአንድ ሀገረ መንግሥት ውስጥ አንጃ ወይም ታጣቂ ሆነው የሚገኙ ቡድኖች እንኳን በኃይል እርምጃ ማዳከም እንጂ ጨርሶ ማጥፋት አልተቻለም።
ለዚህም ነው ከዓመታት ድብደባ በኋላ ዛሬም ተባብሶ ከቀጠለ ውጊያ በኋላ ሐማስም ሂዝቦላም ተዳከሙ እንጂ ጨርሰው አልጠፉም። የኃይል እርምጃ ችግሩን ከማጥፋት ይልቅ በጊዜ ሂደት በአዳዲስ ቅርጾች ተከስቶ ሌላ የመበቃቀል ዑደት ውስጥ መግባቱ የታሪክ እውነታ ነው። በዚህ ቀመር አሜሪካ የምትከተለው ሪል ፖለቲክ ወይም የእውነት ፖለቲካ ወይም ፓወር ፖለቲክስ ወይም የኃይል ፖለቲካ አመክንዮው ሲበረበር ትክክለኛ ወይም ዘላቂ መፍትሄ ማምጣት የሚችል አይደለም። ዘላቂ ወይም ትክክለኛ መፍትሄ እንዲመጣም የሚፈለግ አይመስልም። የሀገራዊ ፍክክር ወይም የሀገራዊ ውድድር የአቅም ብልጫ፣ የኃይል ብልጫን ማረጋገጥ ነው ዋነኛ ዓላማው። ለምሳሌ የኃይል እርምጃ እንደ አደገኛ ወጥመድ ሊታይ ይችላል። የኃይል እርምጃ ወይም ሚሊተሪ ፎርስ የሚሉት ጊዜያዊ የሥልጣን ሚዛን ሊቀይር ይችላል። ነገር ግን ስር የሰደደ የጥላቻ ስሜትንና የአጸፋዊ ምላሽ ፍላጎትንም አያጠፋም። የመቋቋም አቅም ወይም ሬዚሊየንስ እንደ ኢራን ባሉ ሀገራት የውጭ ጥቃት ሲደርስ የመንግሥትን አቋም ከማዳከም ይልቅ ብሔራዊ አንድነትን ለመገንባት እንደ ምክንያትነት ይጠቀሙበታል። ሕዝቡ ከጥቃቱ ለመትረፍ ሲል በመንግሥት ዙሪያ እንዲሰበሰብ ይገደዳል። ታሪክ እንደሚያሳየው የኃይል እርምጃዎች የጠላት ኃይልን ቢያስወግዱም ወይም ቢቀንሱም ወይም ቢያሟሽሹም በተረፉት አባላትና በተጎዱ ወገኖች ስሜት ውስጥ ግን የበቀል ፍላጎት ይፈጥራሉ። ይህም ለቀጣይ ጦርነት ዘር እንደ መዝራት ነው የሚቆጠረው። በሌላ በኩል የአሸናፊና ተሸናፊ ትርክትም ሌላው ችግር ይሆናል። ምዕራባውያን የሚከተሉት አቀራረብ ብዙውን ጊዜ የዜሮ ድምር ነው ይባላል። በራሳቸው በምዕራባውያኑ ተንታኞች ጭምር አንዱ ሲያሸንፍ ሌላው መሸነፍ አለበት የሚል እምነት ነው። ነገር ግን በዓለም አቀፍ ግንኙነት ውስጥ ዘላቂ ሰላም የሚመጣው የጋራ ጥቅምን ወይም ዊን ዊን ሲቹዌሽን መሠረት ሲያደርግ ብቻ ነው። አሜሪካ ለኢራን የደካማነትን ቦታ ለመስጠት ስትሞክር፣ ኢራን ደግሞ ለራሷ የክብርና የሉዓላዊነትን ክብር ሰጥታ ከፍታ ሰጥታ ጥያቄዎችን እያስተናገደች ትገኛለች። ድርድሩም በዚሁ መንፈስ ነው እየቀጠለ ያለው። በዚህ መካከል ያለው ክፍተት ዲፕሎማሲን ወደ ማስፈራሪያነት ወይም ኢንቲሚዴሽን ይለውጠዋል እንጂ ወደ እውነተኛ ውይይት አያመጣውም። ለዚህ ነው የአሜሪካና የኢራን ድርድር ሳይጸነስ የጨነገፈ ነው የሚባለው። ለምን አሜሪካ በዚሁ ሁኔታ ትቀጥላለች ብሎ መጠየቅም ያስፈልጋል። እዚህ ጋር የአሜሪካንን ስልት እንደ ትክክለኛ መፍትሄ አማጭ እርምጃ ሳይሆን ችግር ማስተዳደሪያ ወይም ክራይሲስ ማኔጅመንት መመልከት ይቻላል። ምዕራባውያን ሀያል መንግስታት ብዙውን ጊዜ ዘላቂ መፍትሄ ከማምጣት ይልቅ ጊዜያዊ መረጋጋት ወይም ስታተስኮ ላይ ለማተኮር ይሞክራሉ። በእነሱ እይታ የኢራንን የኒውክሌር አቅም ለጊዜው ማዘግየት ወይም የባህር በርን ክፍት ማድረግ እንደ ትልቅ ድል ይቆጠራል። ነገር ግን ይሄ የመፍትሄው መጀመሪያ ሳይሆን የመከራውን ዑደት ማራዘም ብቻ ነው የሚሆነው። ወደ ማጠቃለያው ስንመጣ የኃይል እርምጃ ፖለቲካዊ ችግርን ሊፈታ አይችልም። እውነተኛ ሰላም ሊመጣ የሚችለው አንዱ ለሌላው የጋራ ክብርንና ዕውቅና መስጠት ሲችል ነው። አንዱ የሌላውን ሕልውናና ሉዓላዊነት ሲቀበል ነው። የጋራ ጥቅም ላይ ማተኮር ሲችል ነው። ሀብትን በተመለከተም ግለኝነት ወይም የአንድ አገርን ጥቅም ማስከበር ብቻ ሳይሆን የጋራ ጥቅም ላይ ማተኮር ሲቻል ብቻ ነው። የኢኮኖሚ የደህንነትና የቃጣና መረጋጋት ጉዳዮችን በጋራ በመስራትና በጋራ በመተንተን ብቻ ችግሮችን በዘላቂነት መፍታት ይቻላል። የተከማቸ ጥላቻን መፍታትም ሌላው መሠረታዊና ቁልፍ ተግባር ነው። ያለፈውን የጥቃት ዑደት መርሳትና የውይይት መድረክ በእውነትና ከልብ በሆነ መንገድ መፍጠር ያስፈልጋል። ለራስ ሀገራዊ ጥቅም በሚመች መልኩ ብቻ ድርድር ወይም ውይይት ማለት መፍትሄ ሊያመጣ አይችልም። ባጭሩ አሜሪካ በምትከተለው ስልት የኢራንን አቅም ለጊዜው ሊያዳክም ሊያሽመደምዳት ይችል ይሆናል እንጂ ሰላምን በተለይም ዘላቂ ሰላምን መገንባት አይችልም። የኃይል እርምጃ ግጭቱን ያቀዘቅዛል እንጂ የግጭቱን መንስኤ ደንቁሎ አይፈታም።
አድማጮች፣ በኢራንና አሜሪካ ትኩስ ወቅታዊ ግጭት ላይ ያተኮረው የዳሳ ዝግጅታችን የተከታተላችሁት ነበር። ሳሙኤል እንዳለ አዘጋጅና አቅራቢ ነበርኩ። በያላችሁበት ሰላም።